ሰበር ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ማምሻቸውን 3 የህወሓት ጦር አዛዦችን ከስራ አግዷቸዋል። ጀነራሎቹ ከስራ የታገዱት መፈንቅለ መንግስት ለማድረግ የግጭት እንቅስቃሴ መጀመራቸውን ተከትሎ ነው ተብሏል። የታገዱት ጀነራሎች ብርጋዴር ጀነራል ምግበይ ኃይሌ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ ናቸው። እነዚህ የታገዱት ጀነራሎች በሰሜኑ ጦር ወቅት ዋና የጦር አዛዥ የነበሩ ናቸው። ከዚሁ ጋር በተያያዘም ዶክተር ደብረጽዮን የሚመራው ህወሓት ፕሬዝዳንት አቶ ጌታቸው ረዳ 3 የከፍተኛ የሰራዊት አመራሮች ላይ የወሰዱትን ጊዜያዊ እግድ እርምጃ አስመልክቶ ሌሊት መግለጫ አውጥቷል። በዚህም ፕሬዝዳንቱ የወሰዱት እርምጃ በሌለ ስልጣናቸው የወሰዱት የማይተገበር ሲል በጽኑ ተቃውሞታል። እገዳው መሰረተ ቢስና የማይተገበር ነው ሲል ውድቅ ያደረገው መግለጫው ፕሬዝዳንት ጌታቸው ረዳ ከስልጣናቸው የኃላፊነት ቦታ ማንሳቱን አስታውሰዋል። ፕሬዝዳንት አቶ ጌታቸው ረዳ አምባገነን ፕሬዝዳንት ነበር ሲልም አጣጥሏቸዋል። የእግድ እርምጃውን የተደራጀ ሰራዊት ለማፍረስ ሲደረግ የቆየው ተልዕኮ አካል ነው ያለው ሲሆን እርምጃው አደገኛ ውጤት የሚያስከትል ነው ሲል አስጠንቅቋል። መሰረተ ቢስ ሲል የገለጸው የ3 ከፍተኛ የሰራዊት አመራሮች ጊዜያዊ እግድ የሰራዊት አባልና ህዝቡ እንዳይቀበሉት የሚል ጥሪ አስተላልፏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሳውዲ አረቢያ አልጋ ወራሽ ደብዳቤ መላካቸው ትኩረት ስቧል። ደብዳቤውን ይዘው የሄዱት የኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ነበሩ። አቶ ኡስማን ደብዳቤውን በመያዝ ትናንት ሪያድ የገቡ ሲሆን በቤተ መንግስት ተገኝተው ለሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልማን ኢን አብዱልአዚዝ አልሳውድ አስረክበዋል። አልጋ ወራሹ ደብዳቤውን ካነበቡ በኋላ ለውጭ ጉዳይ ሚኒስትራቸው መርተውታል። አቶ ኡስማን ሳውዲ የውጭ ጉዳይ ሚኒስትር ሌሎች ባለስልጣናት ጋር በጉዳዩ ላይ ተወያይተዋል። የፕሬዝዳንት ኢሳያስ ደብዳቤ በሁለቱ ሀገራት ግንኙነት ላይ የሚያተኩር ነው ተብሏል። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም በኢትዮጵያና በኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆንበት ጀነራል ጻድቃን በእንግሊዝኛ ባስነበበው ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረገው ጦርነት በሁሉም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠናው ዳሚ እንደሚሆንም ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት ማዕረግ ላልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪ ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደራዊ ቁጥር ያላት ትግራይ ነች ሲሉም አክሏል። የሶማሌ ጦር ባካሄደው የአየር ጥቃት ከፍተኛ አልሸባብ አዛዥ ተገደለ። የሱፍ ዴግናስ በመካከለኛው ሸበሌ ክልል በኤልባድ አቅራቢያ እንደተገደለ ተገልጿል። በአካባቢው በመንግስት ኃይሎችና ታጣቂዎች መካከል ለቀናት የቆየ ከፍተኛ ግጭት ሲካሄድ ነበር። የመንግስት ሚዲያዎች እንደዘገቡት ዴግናስ በመካከለኛው ሸበሌ የአልሸባብ ዘመቻዎችን ያቀነባብር ነበር። የአዛዡ ግድያ ቡድን በክልሉ ውስጥ የሚደረገውን እንቅስቃሴ እንደሚያሰናክል ተነግሯል። የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ በአካባቢው ሚኒሾች ከሚታገዘው ብሔራዊ ጦርና ከአፍሪካ ህብረት ኃይሎች ጋር በመሆን በቅርቡ በአልሸባብ ላይ መጠነ ሰፊ ጦርነት ለማወጅ ቃል መግባታቸው ይታወሳል። በባለ ሀብቶች የታሪፍ ስጋት ምክንያት ነዳጅ ዋጋ እየቀነሰ ነው ተባለ። ወደ አሜሪካ በሚገቡ ምርቶች ላይ የሚጣለው ታሪፍ እና የኦፔክ ምርት መጨመር ባለ ሀብቶችን ስጋት ውስጥ በመክተታቸው የነዳጅ ዋጋ እየቀነሰ ነው። ያልተጣራ ድፍድፍ ነዳጅ በበርሜል $70.30 ደርሷል። የዩናይትድ ስቴትስ ዌስት ቴክሳስ ገበያ ድፍድፍ ነዳጅ ደግሞ በበርሜል $66.96 ተሽጧል። ይህ ለሰባተኛ ተከታታይ ሳምንት የነዳጅ ዋጋ መቀነስ ነው። የአሜሪካ ታሪፍ ፖሊሲ የቻይና አጸፋ እርምጃና የሩሲያ ዩክሬን ውጥረት ዋጋውን አሽቆልቁሎታል። ኦፔክ ፕላስ ምርትን ለመጨመር መወሰኑም የዋጋ ቅነሳውን አጠናክሮታል። ባለሀብቶች የታሪፍ ጦርነት በዓለም ኢኮኖሚ ላይ የሚያሳድረውን ተጽዕኖና የነዳጅ ፍላጎት መቀነስን በመፍራት ከፍተኛ ስጋት አድሮባቸዋል። በተለይም የዓለም አቀፍ የንግድ ውጥረት መጨመርና የኢኮኖሚ እድገት መቀዛቀዝ ስጋት በነዳጅ ፍላጎት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ተገምቷል። በዚህም ምክንያት ባለሀብቶች የነዳጅ ዋጋ የበለጠ ሊቀንስ ይችላል የሚል ስጋት አድሮባቸዋል።
ኢትዮጵያ በ2026 የተሻሻለ ሳተላይት ወደ ህዋ እንደምታመጥ ተነገረም። የኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት በ2026 ከቻይና ጋር በመተባበር የተሻሻለ የመሬት ምልከታ ሳተላይት ወደ ህዋ ለማምጠቅ በዝግጅት ላይ መሆኗ ተገለጸም። ሳተላይቱ ከቀደሙት ኢቲስማርት አሬስ ሳተላይቶች የላቀ ምስል ጥራትና አቅም ይኖረዋል። የኢንስቲትዩት ሳተላይት ክትትል ዘርፍ መሪ አቶ ተስፋዬ ፋፉ እንደገለጹት ሳተላይቱ ለግብርና፣ ለአየር ንብረት ምልከታ፣ ለከተማ ፕላን፣ ለአደጋ ስጋት ቅነሳና ሌሎችም ዘርፎች ጠቃሚ መረጃዎችን ያቀርባል። ይህ ሳተላይት የኢትዮጵያን ህዋ ምርምር አቅም በማሳደግ ለሀገሪቱ የልማት ጥረቶች ወሳኝ አስተዋጽኦ እንደሚያበረክት ይጠበቃል ብለዋል።